ዛሬ ምሽት የካፍ የአፍሪካ ምርጥ ተጫዋቾች ሽልማት በሞሮኮ ራባት ይካሄዳል። በወንዶች የሊቨርፑል ኮከብ መሐመድ ሳላህ፣ የፒኤስጂው አሽራፍ ሐኪሚና ቪክቶር ኦሲሚሄን በእጩነት ቀርበዋል። አብዛኛዎቹ ግምቶች የዘንድሮውን የካፍ ምርጥ ሽልማት ሐኪሚ ያሸንፋል የሚሉ ድምጾች ተበራክተዋል። ሞ ሳላህ ሁለተኛ ደረጃን ይዞ እንደሚያጠናቅቅ እየተነገረ ይገኛል። በአሰልጣኞች ዘርፍ የኬፕ ቨርዴው ቡቢስታ፣ የሞሮኮ ብሔራዊ ቡድን ዋና አሰልጣኝ ዋሊድ ራግራጉይ እና ከ20 ዓመት በታች የሞሮኮ ብሔራዊ ቡድንን ስኬታማ ማድረግ የቻሉት መሐመድ ኦሃቢ ለአሸናፊነት የሚወዳደሩ ይሆናል። ሶስቱም አሰልጣኞች አስደናቂ ዓመትን ማሳለፍ ችለዋል። የዓመቱ ምርጥ ብሔራዊ ቡድን፣ የዓመቱ ምርጥ ሴት እግር ኳስ ተጫዋቾች፣ የዓመቱ ምርጥ ግብ ጠባቂ፣ የዓመቱ ምርጥ ወጣት ተጫዋቾች፣ የዓመቱ ምርጥ ጎልና ሌሎችም ሽልማቶች የሚካሄዱ ሲሆን የሽልማት ስነ ስርዓቱን ቤኒናዊቷ አርቲስት አንጌሌክ ኪዲጆና ሞሮካዊ ኮሜዲያን አወላስ ሲመሩት የሞሮኮ ተወላጅ ድምፃዊ ዱዋ ላህያዮ፣ የኮንጎው አዊሎሎ ጎምባ እንዲሁም የጋናው ፊውዝ ኦዲጂ መድረኩን በሙዚቃ እንደሚያደምቁ ተነግሯል። በፕሮግራሙ የቀድሞ ታላላቅ እግር ኳስ ተጫዋቾች እንደሚገኙም ታውቋል። ወደ አውሮፓ መረጃዎቻችን አለፍን። አርሰናል የ24 ዓመቱን ብራዚላዊ አጥቂ ሮድሪጎን ከሪያል ማድሪድ ለማስፈረም እየሰሩ እንደሚገኝ አንዳንድ የስፔን መገናኛ ብዙሃን ዘግበዋል። የሚኬል አርቴታው ቡድን አርሰናል ከቶተንሃም እና ማንቸስተር ሲቲ በልጦ የቀድሞውን የሳንቶስ ኮከብ ለማስፈረም ለሪያል ማድሪድ ጥያቄ እንዳቀረቡ መረጃው አለኝ በማለት የስፔኑ ማርካ በጽሁፍ አጋርቷል። በዣቪ አሎንሶ ስር በ3 ጨዋታዎች ብቻ ከተቀያሪ ወንበር ላይ ተነስቶ የተወሰኑ ደቂቃዎችን መጫወት የቻለው ሮድሪጎ ክለቡን ይለቃል ተብሏል። የማድሪድ አመራሮች ተጫዋቹን ለመሸጥ መወሰናቸው ሲገለጽ አርሰናል 60 ሚሊዮን ዩሮ ለማቅረብ ፍላጎት እንዳላቸው ተሰምቷል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ሮድሪጎን ወደ ኤምሬትስ ለማምጣት እቅድ እንዳለው ታውቋል። ቤርታ በሳምንቱ መጨረሻ በማድሪድ ከተማ እንደታዩም እንደዚሁ ተገልጿል ማለት ነው። የናፖሊ ፕሬዝዳንትና የፊልም ባለሙያ የሆኑት ጣሊያናዊ ባለሀብት ኦሪሊዮ ዲ ላውረንቲስ አንቶኒዮ ኮንቴ ክለቡን እንደማይለቁ ተናግረዋል። በኮንቴ እምነት አለን፣ ዝም ብለን የስንብት ደብዳቤ አንጽፍም ብለዋል። የተወሰኑ ተጫዋቾች ተጎድተውብናል ያሉት ዲ ላውረንቲስ ከምንም በላይ አሁን እያስጨነቀን ያለው ሊጎች የሚቋረጡበት መንገድ ነው። የተለያዩ ተጫዋቾች ሀገራቸውን ይወክላሉ። የሚደረጉት ጨዋታዎች ብዙ ናቸው። በዚህ መንገድ መቀጠል አንችልም። ፊፋና ዩኤፋ ሊያስቡበት ይገባል። የሀገራት ጨዋታዎች አሰልች ናቸው ሲሉ ዲ ላውረንቲስ ተናግረዋል። የቀድሞ የኤሲ ሚላን፣ ሪያል ማድሪድ፣ ኢንተር ተጫዋች የነበረው የ43 ዓመቱ ጣሊያናዊ አንቶኒዮ ካሳኖ የሀገራትን ጨዋታ ቁጭ ብሎ የሚመለከት እየጠፋ ነው፣ የእግር ኳስ ቤተሰቡ የክለብ ጨዋታዎችን የበለጠ ይወዳል በማለት ካሳኖ ሀሳቡን አጋርቷል። የቀድሞ የኤሲ ሚላን፣ ሪያል ማድሪድ እና የብራዚል ብሔራዊ ቡድን ኮከብ ተጫዋች የነበረው ሪካርዶ ኢዛክሰን ዶ ሳንቶስ ሌቴ ካካ ኤስቴቫ ዊሊያን በተመለከተ አስተያየቱን ሰጥቷል። በ18 ዓመቱ ለብራዚል ብሔራዊ መጫወት መቻሉ የተለየ ነገር ነው። አስገራሚ ተጫዋች ነው። ግራ እግሩ በምትሃት የተሞላ ነው። ምን ማድረግ እንደሚችል ያውቃል። ሃይማኖቱን የሚወድ ጥሩ ባህሪ ያለው ተጫዋች ነው። በካርሎ አንቾሎቲ ስር መሰልጠኑ የበለጠ አስደስቶኛል የሚለው ካካ መንከባከብ አለብን፣ የቼልሲ ታላቅ ተጫዋች ይሆናል፣ የወጣበት ገንዘብም በጣም ትንሽ ነው ሲል በ2007 ባሎንዶርን ማሸነፍ የቻለው ካካ ተናግሯል። ከቼልሲ ዜና ሳንወጣ ኮል ፓልመር በዛሬው ዕለት ወደ ልምምድ ተመልሷል። ለባርሴሎናው ጨዋታም እንደዚሁ የመድረስ እድል እንዳለው እየተነገረ ይገኛል ማለት ነው። የሮማው አንጋፋ አሰልጣኝ ጃምፔሮ ጋስፔሪኒ ሴሪኤውን በተመለከተ ሀሳባቸውን አጋርተዋል። ክለቦቻችን የገንዘብ ችግር አለባቸው፣ ቢሆንም ግን የጣሊያን እግር ኳስን የሚወዱ ሰዎች አሉ፣ እኛ የሚጠበቅብንን ማድረግ አለብን ብለዋል። የጣሊያን ሴሪኤ የተዳከመው በአሰልጣኞች ምክንያት ነው። በሊጉ የሚገኙ አብዛኛዎቹ ተመሳሳይ የሆነ የጨዋታ እቅድን ይተገብራሉ። በእንግሊዝና በስፔን የሚገኙ አሰልጣኞች ደግሞ የየራሳቸው የሆነ የጨዋታ ሀሳብ አላቸው። የሁሉም ይለያያል ያሉት ጋስፔሪኒ እኛ ራሳችን በተለያዩ ነገሮች ማሳደግ አለብን፣ ብዙ ነገሮችን መማር ይጠበቅብናል። ታክቲክ ላይ ሊቅ መሆን ብቻ አይጠቅምም፣ ዘመኑ የሚፈልገው ነገር እንዳለ እናውቃለን። በሮማ ደስተኛ ነኝ፣ የስኩዴቶን ዋንጫ ለማሳካት እንሞክራለን፣ ከምንም በላይ እሁድ የሚደረገውን የሚላን ደርቢን መመልከት እፈልጋለሁ ሲሉ ጋስፔሪኒ ተናግረዋል።